እኔ እናንተ ተናንቀናል። አንድ ነገር አበላሻለሁ ብትል አበላሻለሁ። ስለምን ደግሞ አላውቅም አልኩህ እኮ። ምንድነው መርማሪ የሚያደርገኝ? መንገዳችን ላይ አንድ እንቅፋት ባገኝ የድሮውን ተመስገን አስተዋውቃለሁ። ወንድ ልጅ አይቶት አባዬ ቆይ ምንድነው ናቲን የጠላው? ፍላጎት እውነቱ እሱን አለማመኔ ነው። ልጅ ጮኛ ሲያመጣ እንደዚህ ነው የምትቀበለው? ልጆቼ ግን እንደ ድል ሆኖ ደህና ሰው አምጥታችኋል። አባዬ እሷን ተዋት፣ አትረባም። እንዴት እዚህ ድረስ የደከመችበትን ጉዳይ አሳልፋ ትሰጣለች? ግን ጨክኖ ይሄን ነገር ያበላሽብኛል። ባለፈው አባባን አንተ ጋር ሳመጣቸው የኔ ስልክ ባትሪ ዘግቶ ነው ወደ ሌላ አቅጣጫ እንዲሄዱ የነገራቸው እሱ ነው። ኧረ እባክህ ግድ የለም አባዬ፣ አንተ እዚህ ውስጥ አትግባ። እኔ ጸብል ማዲያ ምንድነው ይሄ ውሻ ልጅ አልለቀውም። ቆይ ግን ወዶሽ ይመስልሻል እንዴ? ቆይ ባይወደኝ ይሄን ሁሉ ዋጋ ይከፍላል እንትለኝ ነበር። እሱ ከኔ ጋር እየተፎካከረ ነው። እባክሽ ምን አትፎካከረዋል? ምን አንተን ያገኘ አሁን የሱ ፍለጋ ደግሞ ያመጣል። አካሄድሽ እኮ ትክክለኛ አልነበረም። ትክክል እንዴት ነው አባዬ? አሁንም ቢሆን ያበላኝ ልጅ አልነግስም፣ ግን እንደኔ አይነቱን አጭቤ ካገኘሁ አለቅ። እሺ እንዴት ናችሁ ነው ሮሚዮ? አሁን ደግሞ አስቂኝ የሆነች መጣች። ምን ማስመሰል አልችልም ትንቴ። እሱ ግን የውሸት እያዘነ አዛኝ ይመስላል። አዎ አንተ ብቻ ልክ ሆነ እንጂ ሌላውን ነገር ለኔ ጣለው። ትሁት ጀምሯል። እንግዲህ በባለፈው ክፍል ትሁት ለማንም እንዳትናገሪ በተለይ ለናቲ ተብላ ማስጠንቀቂያ የተሰጣት ቢሆንም እሷ ግን ናቲን አፈቅረዋለሁ ምንም ነገር ልደብቀው አልችልም በሚል ተነሳስታ የአባባ ድሮ ሚስት የምትገኝበትን ቦታ እንዳወቁ ስትነግረው ተመስገንና አባባ በጣም ተናደዋል። ናቲም ያንን ከሰማ በኋላ ቀጥታ ወደ ውጭ ወጣ። ናቲ ይህንን ነገር እንደሚያደርግ ቀድሞ ተመስገን ጠርጥሮ ስለነበረ ሲከተለው ወዲያው በዚያ ስሜት ለሆነ ሰው ሲደውል አገኘው። ምን እንዳለ በእርግጥ ባያቅም እንኳ ከኋላ ሆኖ ምን እያደረክ ነው? አንተና እኔ ተነቃቅተናል። ምንም ነገር ለማድረግ በዚህ ጉዳይ በአባባይ ድሮ ሚስት ፍለጋ ጉዳይ ላይ ለማደናቀፍ ብትሞክር የማታውቀውን ተመስገን አሳይሃለሁ ብሎ ዛተበት። እንግዲህ ናቲም አምኖበት ይሁን ቃላት ወንድ ልጅ አይፎክርም ብሏል። እንግዲህ ወንድ ልጅ ፎክሮ ሲያደርግ አይተናል። ተመስገን እንደዛ ተብሎ የሚዘባበትበት ሰው አይደለም። እዚህ ደርሷል። በሌላ በኩል ደግሞ ትሁት ነገርየው ወደዚህ ደረጃ ሲደርስ ደንግጣለች። ለምንድነው ናቲን በዚህ ልክ የጠመዳችሁት እያለችው፣ የውልሽ ትሁቴ ምርጫሽን አከብራለሁኝ፣ ነገር ግን ይሄ ጉዳይ ምንም እንኳን አንቺ ጀምሪውም ነገሩ የኔ ነውና ሚስጥርነቱ የተጠበቀ ይሁን፣ እውነቱን ንገሪኝ ካልሽ ደግሞ ናቲን አላምነውም ብሏታል። እሷም ማስተዛዝና እንዴት ልጅ አይደለሁኝ የልጅን ምርጫ እንዴት አታከብረው እንዴ ባታምነውም ብላ ለማስተዛዘን ሞክራ ነበር። አባባ ግን አይ እንደዛ አይደለም እኔ ልጅ ነሽ የምወደሽ ልጅ ግን እድል የሆኑ ነው መሰለኝ የሚረባ ሰው ወደዚህ ቤት አታመጡም ሲል ያው ሁለታቸውም ወደ ትካዜ ገቡ። ከዛ በኋላ እንግዲህ አባባ ከትሁት ጋር የነበረውን ቆይታ በዚህ መልኩ ካጠናቀቀ በኋላ ተመልሶ ከተመስገን ጋር ተገናኙና ምናልባት እያደረግነው ያለው በትሁት ላይ ጨከንባት ይሆን ፈረድንባት ይሆን እያለ ሚዛናዊ ሳንሆን ፈርደንባት ከሆነ በሚል ይመስላል ተመስገንን ሲጠይቀው አያባዬ አሁን እንኳን ጥፋቱ የትሁት ነው። ትሁት አጥፍታለች። እስከዚህ ድረስ ደርሳ ይህን ሁሉ ነገር የከፈለችበትን ስራ እንዴት በመጨረሻ ታበላሸዋለች? ልክ አልነበረችም ብሎ ተመስገን አረጋገጠለት። አባባ መልሶ ግን ጥርጣሬያችን በእውነት ናቲ ይህንን ነገር ያደናቅፍ ይሆን ብሎ ሲጠይቅ አዎ አባባ እኔ እንደዛ ነው ያሰብኩትኝ። በባለፈው ያንን አባባ ከገጠር ያስጠራውትን ሰው እኛ ጋር ሰፈር መጥቶ አካባቢው ሲጠይቅ ወደ ሌላ ሰፈር እንዲሄድ ያደረገው እሱ ነው። ታዲያ ይህንን ያደረገ ሰው ይህንንም አያደርግም ብሎ ማለት ይከብዳል ብሎ ሲል አባባም በጣም ተገርሞ ወይ ጉድ እንደዚህ እኮ አይመስልም ነበር እያለ ሲል አያባዬ በዚህ ጉዳይ ተው አትጨነቅ፣ እኔ እበቃለሁኝ። ጠብ ነው ያሳደገኝ፣ ለዚህ አዲስ አይደለሁኝም፣ አንተ በዚህ ውስጥ አትግባ ሲለው አባባም እኔ በጠብ አልፈልግም በብልሃት ከሆነ እሺ ሲል አይ በቃ አንተ ካልክማ ታግሸም ቢሆን ይህን ነገር በዘዴ እጨርሰዋለሁ ብሏል። ተመስገንና አባባ ፒስ ሆነዋል። እሺ በሌላ መልኩ ደግሞ ለጊዜውም ቢሆን ትሁት እንግዲህ እስካሁን ባለው ቆይታዋ ስትመሰገን የነበረች ፍርድ አዋቂ ፍትህ ጠባቂ የነበረች ልጅ ነችና በዚህ ግን የተሸወደች ትመስላለች። ፍቅር ብላይንድ ነው ይሉ አይደለ? እንደዛ ነው መሰለኝ። እንግዲህ ለትሁትም ብላይንድነቱ እንደርሷታል መሰል። ከናቲ ጋር ያላት ሁኔታ ትንሽ ፍትሃዊ እንዳትሆን አድርጓታል። ናቲ ተዘመተብኝ ጠሉኝ እያለ ነው። አይዞህ ምንም አታስብ እኔ ያንተ ነኝ እያለች ታጽናናዋለች። ግን በባለፈው እኮ እጅሽን ይዞሽ ሲሄድ እያየሁት ነበረ ሲላት ያ ለሆነ ፐርፐዝ ነው በቃ መሄድ የሚፈልግበት ቦታ ነበረ። እዛ ጋር ለመሄድ ደግሞ የግድ እጁን መያዝ ነበረብኝና ለራሴ ጥቅም ያደረኩት ነው አንተ አይክፋህ
እያለችው አጽናናችው። እሱ ግን ሌላ ማወቅ የፈለገው ነገር ያለም ይመስላል። ግን እሱ የሚወድሽ ይመስልሻል? ከኔ ጋር ፉክክር ነው እንጂ እኮ አያፈቅርሽም ሲላት፣ ተው ናቲ በዚህ ሰዓት ተሳሳት። ክረምት፣ በጋ፣ ዝናብ፣ ቁር፣ ፀሐይ ሳይበግረው ገጠር ከተማ ሳይገድበው የሚከታተለኝ ቢያፈቅረኝ ነው እንጂ ሌላ ምን ፈልጎ ነው ብላ አረጋግጣለታለች። ናቲ እንዲህ ስትለው ተበሳጭቷል። ግን ትሁት ከጎኑ ስለሆነች በሁሉም ነገር አትጨነቅ፣ እባክህ ተረጋጋ እያለችው ነው። እንግዲህ ናቲም ለመረጋጋት እየሞከረ ነው። ሌላኛዋ የዚህ ድራማ ድምቀት የሆነችዋ ቲና የምር የትሁትን ትህትናም ፍትሃዋቂነት ፍርዳዋቂነትም ጎልቶ እንዲወጣ ያደረገው የቲና ገጸ ባህሪ በዚህ ድራማ ውስጥ የበለጠ ብልጥ ነቀዝ መሆኗና ነገር አዋቂ፣ ሴራ አዋቂ፣ ኮንስፓይሬሲ የምችል መሆኗ ነውና ተመልሳለች ቲና። ይህንን ድራማ ይህንን ክፍልም አሳምረዋለች። እንግዲህ ጠፍታ ብቅ ስትል አባባም ተገርሞ ኧረ አንቺ ልጅ ውሎሽ የት ነው ደሞ ምን እያሰብሽ ነው ብሎ ይጠይቋታል። አይ አባዬ አሁን እንኳ ተምሬያለሁኝ፣ ያጎረሰኝን አልነክስም፣ ቃል ገባላለሁ በድጋሜ አንተን ባንተ ዙሪያ ላይ ምንም ነገር አላደርግም፣ እንዲደረግም አላደርግም፣ አልተባበርም። ግን እንደኔ ነቀዝ አጭቤ በሷ ቃላት ካገኘው ግን አልለቅም፣ ምረት የለኝም እያለችው እያለ ትሁትና ናቲ ወደ ቤት ሲገቡ እንግዲህ እንደገቡ ሮሜዮ እና ጁሊየት ነው ያለቻቸው። አሳቀቀቻት፣ አሳፈረቻት። ትሁት ስትል በቃ ትቼዋለሁ፣ ለመሆኑ እንዴት ናችሁ ብለው ሰላምታ ከተለዋወጡ በኋላ ቲና ከአባባ ጋራ ስታወራው የነበረን ጨዋታም እነሱ ሲመጡ አቋረጠችውና በኋላ የብቻችንን እንቀጥለዋለን አሁን ልረፍ ብላ ገባች። እሺ አባባ ትሁትና ናቲ የተወሰነ ከቆዩ በኋላ ያወሩት ምንም እንደሆነ ባይታወቅም እንኳ አሁን ናቲ ወደ ቤት ትሁት እየሸኘችው ነው። በመሃል ማስመሰል ፕሮማክስ ናቲ ሰራ። እኔ እንደ ፍየል እንትን ግልጥ ነኝ፣ እንደነሱ ማስመሰል አልችልም። አዛኝ የሚወዱ ይመስላሉ፣ ግን እውነታው እሱ አይደለም። እኔ ደግሞ እንደዛ አይደለሁም፣ ማስመሰል አልችልም፣ በጣም የዋህ ነኝ፣ እኔ እኮ እንደዛ አይደለሁም እያለ ይሰክሳታል። እሷም አይ እሱን የካወቁልህ በቂ ነው፣ አንተ ክፉ አትሆን እንጂ ሰዎች እንደዚህ ይሉኛል ብለህ አትዘን፣ አትከፋ የኔ ወድ የኔ ማር እያለችው ነው። እሱም የበለጠ እያሽቃበጠ ነው። እንግዲህ ሁሉም እንዲያምነኝ የአባባን ሚስት እኔን የፈልጌ ማገኛት እያለ ነው። መጀመሪያስ ማን ደበቃት? እሷም አይ በዚህ ነገር እጅን አውጣ፣ ምናልባት በፍለጋ የሆነ ስህተት ቢሰራ ተው ይጠረጥሩሃል፣ ጥርጣሬያችሁ እውነት ታድርጓለህ ስትለው አይ ምንም አይነት ስህተት አልሰራም፣ ግን ወድሻለሁ፣ እኔ ነኝ የምወድሽ፣ ምንም ሪተርን ሳልፈልግ እያለ እየሰከሳት ነው። ናቲ ትሁትን በዚህ ልክ ሲሰክሳት በጣም ደስ ብሏት እውነትም ተከፍቷል፣ ፊት ነስተውታል ብላ አሰበችና ትሁት አባባን ተመልሳ መጣ። አባዬ ናቲ ግን ምን አድርጎ ነው በዚህ ልክ ፊት የነሳው? የኔ ደግሞ ምርጫ እኮ ነው። አንተ ከተመስገን ጋር ፊት ስለገጠማችሁ እኔ እኮ ተመስገንን አልመርጠው፣ ምርጫዬ ናቲ ነው እያለች ለማስተዛዘን ስትሞክር አባባም ረጋ ብለው ግን ረገጥ አድርገው የውልሽ ትሁቴ እኔ ያንን ምረጭ ይህንን ተይ አልልም፣ ግን ያለምንም ተጽዕኖ የሚበጅሽን ምረጭ፣ ናቲን ተዩ ተመስገን አግቢው ወይም በተቃራኒው አልብዬ አልመክርሽም። አንድ ግን እውነት አለ፣ አሁን እየሄድሽበት ያለው መንገድ ትክክል አይመስለኝም፣ አመዛዝኚ ተረጋጊ ብሏታል። እሺ በሌላ መልኩ ደግሞ ናቲ ትሁትን በዚያ ልክ አስተዛዝኖ ከነገረ በኋላ ቀጥታ ወደ ሴራው ሄዷል። እንግዲህ ምንድነው ያደረገው? ስልክ ለእናቱ ላለሜ ደውሎ ያችን የአባባን የድሮ ሚስት ወደዚህ እንዳትመጣ እንዳይገናኙ ማድረግ ያለብሽን ሁሉ አድርጊ፣ መገደል ያለበት ሰው ካለም ግደይ፣ ራሷን ብትሆን እያለ ከኋላ እሳቷ ትንታጓ ቲና ተደብቃ እየሰማችው ነበረ። ስልኩን አውርቶ ሲጨርስ ዘወር ሲል ቲና ከፊት ለፊት ሰማሽኝ ሲላት ሁሉንም አለችው። ማን ጋር እያወራ እንደነበረም አረጋገጠላት። እናቱ እንደሆነች እና እንደፈቀደችለት ሲነግራት ምን ያክል ደደብ ብትሆን ነው እናትህ ብላ እናቱ ላይም አስገባችለት። በእርግጥ አይከብድም አንተን የወለደች ምን ልትሆን እንደምትችል ብሎ እንደማለት ተሳለቀችበት። ግን አንድ ማስጠንቀቂያ ሰጠችው። እናትህ ምንም አድርጋ ትሁትን ለአንተ እንድትሆን ታግዝህ፣ ግን አንድ እውነት ልንገርህ፣ ጆሮውን ከፍተህ ስማኝ፣ የአባባ የድሮ ሚስት አንድ ነገር እንኳ ጫር ቢያደርጋት አልለቅህም ብለዋለች። ጉድ ነው እንግዲህ። እሺ ታዲያ ምን ላድርግ የሚል አማራጭም ሲጠይቃት የአባባን ሚስት ወሌላ ቦታ መውሰዱን ታውና ወደ ድሮ ቤቷ መልሳት፣
እነሱ የሚሄዱ ጸበል ቦታ ነው፣ ወደዚያ የሚሄዱ እገፋፋቸዋለሁ ብላው ነበረ። ጅሉ ብለዋለች። እንግዲህ እሷ ናት ያለችው ቲና ያወጣችው ስም ደግሞ መቼም ትክክል ነውና ጅሉ ናቲ አምኗት ይህንን ነገር ሲያደርግ ተመልሳ መጣ። ቲና ደግሞ አሁን ቲና ቤተሰቡን የሚጎዳ ነገር አንዳችም አታደርግም፣ ግን ብሩን ማግኘት ትፈልጋለች ከሁለቱም ሁና ማለት። ቲና ምንድነው መጣ ይሄንን ነገር ያባባ የድሮ ሚስት ያለችው ጸበል ቦታ ሳይሆን ከድሮ ቤቷ ናቲ እንደደበቃት ስትነግረው ተመስገን ቦክ ብሏል። ግን እንግዲህ ቲና ማድረግ ያለባትን አድርጋለች። ግማሽ ሚሊዮኑ ብር ወደ አካውንቷ ገብቷል። አረ እንዲያውም ከሌሎችም ሳትቀበል አትቀርም። እንግዲህ ጠቅለል ሲደረግ የዛሬው ቆይታ እስከዚህ ድረስ ነበር። ቀጣዩን ክፍል በቀጣይ ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።